የፍቅር ዛሬ እንግዳችን አቶ ፈቃመድ ነጋሽ በኢትዮጵያ የውሃ ጉዳዮች በድንበር ተሻጋሪ ወንዞች በአባይ ወንዝና እንደዚሁ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ እጅግ የጠለቀ ዕውቀት ያላቸው ባለሙያ ናቸው። አቶ ፈቃመድ ነጋሽ በአባይ ወንዝና በህዳሴ ግድብና ድንበር ተሻጋሪ ወንዞች ላይ ኢትዮጵያን ወክለው ለብዙ ዓመታት ያህል ድርድር አድርገዋል። በተለይም በኢትዮጵያ በግብጽና በሱዳን መካከል በተካሄደው ድርድርና በአባይ ተፋሰስ ሀገሮች አኳያ ኢትዮጵያን በመወከል እጅግ ለሀገር ጠቃሚ የሆነ ነገር ያበረከቱ አንጋፋ ባለሙያ ናቸው። በአሁኑ ወቅት በአጠቃላይ በውሃ ሀብት አስተዳደር የግል አማካሪ በመሆን እያገለገሉ ይገኛሉና ከአቶ ፈቃመድ ነጋሽ ጋር ሙሉውን ጊዜ እንቆያለን። በዚህም ስለ የአባይ ወንዝና ግድቡን በተመለከተ ያለው ወቅታዊ ሁኔታ ምን ይመስላል፣ ከአባይ ወንዝና ከታላቁ ህዳሴ ግድብ ጋር በተገናኘ ዓለም አቀፍ ሁኔታዎችስ ምንድነው ይመስሉት፣ በግብጽም በሱዳንም በሌሎችም ሀገሮች ምን አይነት ግንዛቤዎች አሉ በሚሉና በሌሎችም ጉዳዮች ላይ በሰፊው እንነጋገራለን። የፍቅር ኢትዮጵያ ያላት የውሃ ሀብት ምን ይመስላል? እስኪ ያለውን ሁኔታ መጀመሪያ በዛ ግንዛቤ እንጀምረው። አቶ ፈቃመድ። ጥሩ። እንግዲህ ስለ ውሃ መናገር ካለብን ያው የውሃ ሀብት የሚተዳደረው በተፋሰስ ደረጃ ነው። አገራችን 12 ተፋሰስ ነው ያላት። ከነኛ 12 ተፋሰስ ውስጥ 3ቱ አመታዊ ፍሰት የላቸውም፣ ደረቅ ተፋሰሶች ተብለው ነው የሚወሰዱት። እነሱም የኦጋዴን፣ የደናክልና የአይሻ ተፋሰሶች ናቸው። ቀጥሎ የሚመጣው አንድ የሀይቅ ተፋሰስ አለን። ብዙ በርካታ ሀይቆች ያሉበት፣ ወንዞቹ ሀይቆቹን ነው የሚያገናኙት እንጂ ወደ ሌላ አቅጣጫ አይሄዱምና የስምጥ ሸለቆ ሀይቆች ተፋሰስ ይባላል። እንግዲህ የተቀሩት 8ቱ የወንዝ ተፋሰሶች ናቸው። ያ ማለት አመታዊ ፍሰት አላቸው። አመቱን በሙሉ ወንዞቹ የሚፈሱ ናቸው። ከነኚህ ውስጥ 4ቱ ወደ ናይል የሚቀላቀሉ ናቸው። የመረብ፣ የተከዜ፣ የአባይና የባሮ አኮቦ። ሌላኛው የኦሞ ጊቤ ነው። የኦሞ ጊቤ ወንዙ ድንበር ዘሎ አያልፍም፣ ግን ሀይቁ ያልፋል። የቱርካና ሀይቅ በከፊል ኢትዮጵያ ውስጥ በአብዛኛው ኬንያ ውስጥ ነው ያለው እና የኦሞ ወንዝ ወደ ቱርካና ወደ ኢትዮጵያዊው ኢትዮጵያ አካል የሆነው ቱርካና ውስጥ ይገባል እና የምንገናኘው በሀይቁ ነው ማለት ነው። ድንበር ተሻጋሪው ሀይቁ ነው እንጂ ወንዙ አይደለም። ወደ ኬንያ ነው የሚሄደው። ወደ ኬንያ ነው የሚገባው። ከኬንያ ጋር ነው ሀይቁ የሚያገናኘን። ሌላኛው የገናሌ ዳዋ አለ። የገናሌ ዳዋ የዳዋና ገናሌ ወንዞች አሉ። የዳዋ ወንዝ በኢትዮጵያና በኬንያ መካከል ድንበር ላይ ይፈስና ወደ ሶማሌ ልክ እንደገባ ከገናሌ ወይ ሶማሌን ድንበር እንደነካ ከገናሌ ወንዝ ጋር ተቀላቅለው ወደ ሶማሌ ይገባሉ። ስለዚህ ኬንያም ሶማሌም ያገባናል የሚል ጥያቄ አላቸው። ሌላው እንግዲህ ዋቢ ሸበሌ፣ እሱም እንደዚሁ ድንበር ተሻጋሪ ወንዝ ነው። ወደ ሶማሊያ ገብቶ ወደ ህንድ ውቅያኖስ የሚገባበት ሁኔታ ነው ያለው። ከዚህ ውጪ አገር ውስጥ የሚቀር እንግዲህ ከዚህ ከስምጥ ሸለቆ ሀይቆች ውጪ የማያነካካን የአዋሽ ወንዝ ነው። የአዋሽ ወንዝ በርካታ የኢትዮጵያ ክልሎችን ከነካ በኋላ ጅቡቲ ድንበር ላይ አቤ ሀይቅ ውስጥ ገብቶ ነው የሚጠፋው። እነኚህ ናቸው ያሉን ተፋሰሶችና በእያንዳንዱ ውስጥ ግን በጣም በርካታ ወንዞች ናቸው ያሉት። ከነኚህ ወንዞች በአመት እስከ 123 ቢሊዮን ሜትር ኩብ ውሃ ታዳሽ እናገኛለን። ይህንን ኩብ ውሃ ብንከፋፈል ለህዝባችን በአሁኑ ጊዜ ከ1000 ሜትር ኩብ በታች ነው በአመት የሚደርሰን። ይህን አነሳሁት ለምንድን ነው? በተባበሩት መንግስታት በወጣው ድንጋጌ መሰረት አንድ ሀገር ያለው ውሃ ለህዝቡ ተከፋፍሎ በነፍስ ወከፍ ከ1000 በታች ከወረደ የሀገር የውሃ እጥረት ውስጥ ገብተዋል ማለት ነው። እና በአሁኑ ጊዜ እንደ ሀገር የውሃ እጥረት ውስጥ ገብተናል። ምክንያቱም ከ1000 በታች ነው ህዝባችን ወደ 130 ሚሊዮን ስለተጠጋ 123ቱን ለ130 ብናካፍል ከ1000 በታች ነው የሚሆነው። እንደ ሀገር የውሃ እጥረት ውስጥ ገብተናል። የተወሰኑ ተፋሰሶች ውስጥ የተሻለ ውሃ አለን። በነፍስ ወከፍ ደረጃ አባይን መውሰድ ይቻላል። ባሮ አኮቦ፣ ኦሞ ጊቤ፣ በእነኚህ ሶስቱ ተፋሰስ ውስጥ በቂ ውሃ አለን። ሌሎች ተፋሰሶች ግን በጣም ከፍተኛ እጥረት ሁሉ ያለባቸው ተፋሰሶች አሉ። እንደ ስምጥ ሸለቆ፣ አዋሽ እና ደረቆቹ ተፋሰሶች ከፍተኛ የውሃ እጥረት ያለበት አካባቢ ነው። ሌላው እንግዲህ የኛ ሀገር የውሃ የተለየ ባህሪው ምንድን ነው? ፍሰቱ የተዛባ ነው፣ በጊዜም በቦታም።
በጊዜ ሲባል ምንድነው ወንዞቻችን በአብዛኛው የሚፈሱት ለ3 ወራት ነው። የዝናብ ወቅትን ተከትሎ ለ3 ወራት በቂ ፍሰት አላቸው። ከ3 ወር በኋላ ከ4 ወር በኋላ ግን ፍሰታቸው በጣም አናሳ ነው የሚሆነው። በአብዛኛው የከርሰ ምድር ውሃ ነው ወደ ወንዝ ገብቶ የሚመጣውና ፍሰቱ ለ4 ወር ስለሆነ ውሃውን መጠቀም ከፈለግን በአብዛኛው ትላልቅ ግዙፍ ግድቦችን መስራት መቻል አለብን። ወንዞቹ በሚፈሱበት ሰዓት ውሃውን አንፈልገውም፣ የዝናብ ወቅት ስለሆነ። እኛ ውሃውን በምንፈልግበት ሰዓት ግን ወንዙ ስለማይኖር ግድብ መስራት ለሀገራችን መሰረታዊ አቅጣጫ ነው የሚሆነው። ሌላው ባህሪ በቦታ የተዛባ ነው ስል በአብዛኛው የሀገራችን ግዙፍ ወንዞች ያሉት በምዕራቡ የኢትዮጵያ አካል ነው። ለምሳሌ ተከዘን ብንወስድ፣ የአባይን፣ የባሮ አኮቦን፣ የኦሞ ግቤን ብንወስድ የሀገራችንን እስከ 70% የውሃ ሀብት የያዙት እነኚህ ተፋሰሶች ናቸው። በዚህ ደግሞ በምዕራባዊ ተፋሰስ የሚኖረው ህዝባችን ወደ 40% ነው የሚሆነው። ምስራቃዊ የኢትዮጵያ አካል ወደ 60% ህዝብ የሚኖርበት ግን የውሃ እጥረት ያለበት አካባቢ ነው እና በቦታም ስርጭቱ በጊዜም የተዛባ ነው እና ይህን ደግሞ ለማስተካከል ግዴታ የተፋሰስ ሽግግሮችን ማካሄድ መቻል አለብን። ውሃን ከአንዱ ተፋሰስ ወደ ሌላው ተፋሰስ እያሸጋገርን የምንጠቀምበት አቅጣጫ መያዝ ነው ያለብን። ስለዚህ በአብዛኛው የአገራችን ውሃ የሚታወቁት በእነኚህ ባህሪያቱ ነው። አጠቃቀማችን በጣም አናሳ ነው። በተለይ የመጠጥ ውሃን ለምሳሌ ብንወስድ የመጠጥ ውሃ በህገ መንግስትም ሰብአዊ መብት ነው። እያንዳንዱ ኢትዮጵያዊ ሰብአዊ መብት ነው። አቅም በቻለው መጠን ሁሉ ማዳረስ የመንግስት ግዴታ ነው። ግን እስካሁን የተዳረሰው በጣም ለሁሉም ኢትዮጵያ አልተዳረሰም ማለት ይቻላል። ዝቅተኛ ነው ሽፋናችን። መስኖን ብንወስድ የተጠቀምነው በጣም አናሳ ነው። ምናልባትም ከ2-3% አይበልጥም እስካሁን ድረስ ጥቅም ላይ የዋለው። ኃይል ማመንጫ ካለን አለኝታ እስካሁን ድረስ እስከ 10% ብንጠቀም ነው። ከዛ አልዘለለምና በጣም ብዙ በርካታ ስራዎች ናቸው የሚጠብቁን። የፍቅር ቤት አሁን አዲስ አበባን ጨምሮ በተለያዩ አካባቢዎች የመጠጥ ውሃዎች አሉ። የነዚያ የመጠጥ ውሃዎች ምንጫችን ምንድን ነው? ለመጠጥ የምንጠቀመው የትኛውን የውሃ አካል ነው? አዲስ አበባ አንዳንድ ምሳሌ ማየት እንችላለን። እንዳልከው ደግሞ በስተ ምስራቁ ክፍል እንደ ድሬዳዋ፣ ሐረር፣ ጅጅጋ በመሳሰሉት አካባቢዎች፣ በሌሎችም አካባቢዎች የውሃ እጥረቶች ይታያሉ እና ያንን ማካካስ የሚቻልበት መንገድስ ምንድን ነው? በሀገራችን በአብዛኛው ለመጠጥ የሚውለው ውሃ የከርሰ ምድር ውሃ ነው። ከመሬት ተቆፍሮ ነው የሚወጣው። የከርሰ ምድር ውሃ በራሱ በተፈጥሮ ንጹህ ነው። ተፈጥሮ ራሱ አጣርቶ ነው የሚያቀርበው። ስርጭትም ቢሆን ሰፊ ቦታ ነው የያዘው። ስለዚህ በአብዛኛው የከርሰ ምድር ውሃ ነው። ግን ትላልቅ ከተሞች እንደ አዲስ አበባ ለምሳሌ ብንወስድ ከሁለቱም ነው አሁን አዲስ አበባ የምታገኘው። አንደኛ ግድቦች አሉ። የገፈርሳ ግድብ፣ እንደዚሁ የድሬ ግድብ አለ። ከዛ ቀጥሎ ደግሞ እዚሁ ድሬ ጎን ያለው እዚህ ሰንዳፋ መሄጃ ላይ አንድ ግድብ አለን። እነኚህ 3 ግድቦች ናቸው ውሃውን ለአዲስ አበባ የሚያቀርቡት። ከዛ ውጭ በጣም በርካታ የከርሰ ምድር ውሃ ጉድጓዶች አሉ ለአዲስ አበባ ውሃ የሚያቀርቡ በጣም ጥልቅ ጉድጓዶች ናቸው እና እነኚህ ናቸው በአብዛኛው ውሃ እየቀረበ ያለው። ይሁን እንጂ በቂ አይደለም። አሁን ያለው ውሃ ለአዲስ አበባ ከተማ በቂ አይደለም። በተለይ ኢኮኖሚ እያደገ ሲሄድ በነፍስ ወከፍ የውሃ አጠቃቀም እየጨመረ ነው የሚሄደው። አሁን ደግሞ የከባቢ አየር ለውጥም መጥተዋል። ሙቀት እየጨመረ ነው። ያ ማለት የውሃ አጠቃቀማችን የሚጨምርበት ሁኔታ ነው ያለው። ህዝብ ብዛት አለ። ህዝብ ብዛት ሲኖር በነፍስ ወከፍ ተጣርቶ የሚመጣውን ውሃ የመቀራመጡ ሁኔታ አለ። ስለዚህ አዲስ አበባ አሁን ምናልባት በቅርብ ጊዜ ከአባይ ተፋሰስ ውሃ ለማምጣት ልትገደድ ትችላለች። አባይ እዚህ ከሱሉልታ አለፍ ብሎ፣ በነገራችን ላይ አባይ ተፋሰስ የሚጀምረው ከእንጦጦ አናት ነው። እንጦጦ አናትን ስናልፍ አባይ ውስጥ ገባን ማለት ነው እና ሲቢሉና ገርቢ የሚባሉ 2 ወንዞች አሉ። ምናልባት ከዛ ንግግር እንዳለ አውቃለሁኝ። በአዲስ አበባና በኦሮሚያ ክልል መካከል ምናልባት ከዛ ልናገኝ እንችላለን ለአዲስ አበባ የሚል ነው። ሌሎችም ትላልቅ ከተሞች እንደዚሁ ከወንዝ የሚያገኙ አሉ። አዳማ አንዱ ነው። የወንዝ ምንድን ነው ትልቁ የማጣራቱ ስራ በጣም ከባድ ነው። የወንዝ ከሆነ ውሃው በጣም ተጣርቶ ንጽህናው ተጠብቆ ለህዝብ ጤንነት በሁለንተናዊ መልኩ ብቃቱ ከተረጋገጠ በኋላ ነው የሚከፋፈለው።
ያ በተለይ በኢንቨስትመንት ደረጃም ሆነ በማስተዳደሩ ደረጃ ያው ከፍተኛ ወጪ ይፈልጋል። ይሁን ግን ብዙ ውሃ የሚገኘው ከዛ ነው። የከርሰ ምድር ውሃ ነው ግን እንደ ሀገር በአብዛኛው የምንጠቀመው። የፍቅር ቤት እንግዲህ አሁን እንደነገርከን ለመስኖ እየተጠቀምን ያለ ነው 2% የማይበልጥ ነው። ለኃይል ምንጭነት የምንጠቀመው ደግሞ እንደውም የተሻለ ነው 10% ያህሉ ነው። ምንድን ነው ችግሩ? ለምንድን ነው ያንን ማልማት ያልተቻለው? አንደኛ ለኃይል ስል ውሃውን አይደለም ካለን የኃይል አለኝታ እስካሁን ያለማ ነው 10% ቢሆን እንደሆነ ያልኩትና አንደኛ መስኖን ከወሰድን ለምሳሌ እስከ ቅርብ ጊዜ ድረስ ቅርብ ስል በተለይ እስከ አፄ ኃይለ ሥላሴ ከስልጣን እስከወረዱበት ጊዜ ድረስ ህዝባችን በጣም አናሳ ነበረ። እንደው ካረሰው አፄ ኃይለ ሥላሴ ስልጣን ስለቁ የኢትዮጵያ ህዝብ ወደ 25 ሚሊዮን አካባቢ ነበረ። ያንን ህዝብ በዝናብ ግብርና መቀለብ በደንብ ይቻል ነበርና በወቅቱ እንደውም ኢትዮጵያ ብዙ ምርቶችን ወደ ውጭ ትልክ እንደነበር ይታወቃል። ያ ግን ማለት መስኖ የለም ማለት አይደለም። አዋሽ ውስጥ በጣም ከፍተኛ መስኖዎች ነበሩ፣ አዋሽ ተፋሰስ ውስጥ እና በተለያየ ቦታ የመስኖ ልማቶች ቢኖሩም በአብዛኛው ግን ትኩረት የተሰጠው የዝናብ እርሻ ላይ ነበረ። ከዛ ውጭ ግን መስኖን ለማልማት ያው ትልቅ የፋይናንስ አቅም ይጠይቃል። ግድብ መሰራት መቻል አለበት፣ መሬት መስተካከል አለበት። ከዛ ከግድቡ ደግሞ ውሃውን ወደ እርሻው የሚወስዱ የተለያዩ ደረጃ ያላቸው ቦዮች አሉ። ያን ሁሉ ሰርቶ ልምዱም ቀላል አይደለም። ከዝናብ ግብርና ወደ መስኖ መግባት ራሱ በጣም ከባድ ነው የሚሆነው። ብታሰብም ደግሞ በወቅቱ ብድር ማግኘት በጣም አስቸጋሪ ነበረ። በወቅቱ የሀገራችን ኢኮኖሚ ትላልቅ ልማቶችን ለማካሄድ የሚፈቅድ ስላልነበረ ብድር ደግሞ ሲፈለግ አይገኝም። እንደዚሁ ደግሞ በተለይ ዓለም አቀፍ ድርጅቶችም ይመክሩን እንደነበረ አውቃለሁ። ለምሳሌ የዓለም የምግብና እርሻ ድርጅት ፋኦ የሚባሉት መስኖ ብዙም እንደማያስፈልገን፣ አካባቢያዊና ማህበራዊ ተጽዕኖ ከፍተኛ እንደሆነ ወደ መስኖ ብዙም እንዳይታሰብ ለመንግስት ምክር ይሰጡ ነበረ። በዛን ጊዜ የወጡ የነበሩ ጥናቶች ለኢትዮጵያ የዝናብ ገብ እርሻዎች በቂ ናቸው የሚል ይነሱ ነበረ። በወቅቱም ደግሞ ያው በተለይ ከአፄ ኃይለ ሥላሴ የስልጣን ዘመናት በኋላ ተከታታይ ጦርነት ውስጥ የገባንበት መጀመሪያ ከሶማሌ ጋር ቀጥሎም እርስ በርሳችን ጦርነት ላይ ስለነበረን መንግስትም አጀንዳው የጦርነት ነው እንጂ የልማት አልነበረም፣ ፋይናንስም አልነበረም፣ አቅሙም አልነበረም እና ወደ ልማት ሳይገባ ቆይቷል። ኃይል ማመንጫውንም በተመለከተ እንደዚሁ ነው። እስከ ደርግ መጨረሻ ድረስ ያለማ ነው የኃይል መጠን ስታይ በ300ዎች የሚቆጠር ሜጋዋት ነበር ስናመነጭ ነበረውና አጀንዳም አልነበረም፣ የልማት እቅዱም አልነበረም እና ኋላ ላይ ነው እንግዲህ የደርግ መንግስት ካለፈ በኋላ ወደ ልማቱን መታሰብ የተጀመረው፣ ግድቦችን መገንባት፣ ኃይልም ማስገባት የተጀመረው ከዛ በኋላ ነው እና በዚህ የተነሳ ነው እንግዲህ በአብዛኛው ውሃውንም ልማቱንም ሳንጠቀም የቆየ ነው። የፍቅር ቤት ምናልባት ድንበር ተሻጋሪ ወንዞችን በተመለከተ ከመስኖ ጋር በተገናኘ አባይ ላይ እናውቃለን ለመስኖ መጠቀም ምን ያህል አስቸጋሪ ሊሆን እንደሚችል የእኛን ፍላጎት ይቃረናል በሚል ማለት ነው። ህግ አለ ግን መስኖ ማልማት ይቻላል አይቻልም የሚለው ድንበር ተሻጋሪ ስለሆነ ዓለም አቀፍ ይዘት ስላላቸው እነዚህ ወንዞች ያን የሚከለክል ነገር አለ? በፍጹም የለም። ውሃችንን እንዳንጠቀም የሚከለክለን ምንም ዓለም አቀፍ ህግ የለም። ኃይል ምንም ነገር የለም። በቃ ራሳችን ማልማት ከፈለግን ማልማት እንችላለን። ውሃን በተመለከተ ዓለም አቀፍ ህግ ተብሎ ዓለም በሙሉ የተስማማበት ህግ የለም። ግን ምንድነው 1997 እንደ አውሮፓውያን አቆጣጠር የተባበሩት መንግስታት አንድ ድንጋጌ አውጥቶ ነበረ። ይህም ድንጋጌ የባህር ላይ መመላለሻን የማያካትት የውሃ ድንጋጌ ተብሎ ነው የሚታወቀው። ይህን ድንጋጌ ለተባበሩት መንግስታት ጠቅላላ ጉባኤ ቀርቦ ድምጽ ስሰጥ ኢትዮጵያ ድምጽ ተአቅቦ ነው ያደረገችው። ከዛም ይህ ስምምነት ተፈጻሚ እንዲሆን 35 ሀገራት ማጽደቅ ነበረባቸው። ድምጽ ከሰጡ 103 ሀገራት ውስጥ 35 ሀገር ማጽደቅ ነበረባቸው። ከብዙ ዓመት በኋላ እንደ አውሮፓ አቆጣጠር 2014 አካባቢ ጸድቋል እሱ ስምምነት። በአሁኑ ጊዜ የዓለም አቀፍ የዘልማድ ህግ ተብሎ ተግባር ላይ ያለው ይሄ ነው። ይህም ስምምነት መሰረታዊ የሚባሉ 3 ድንጋጌዎችን የያዘው። አንደኛው በድንበር ተሻጋሪ ውሃዎች አጠቃቀም ዙሪያ ላይ አገራቶች መተባበር
አለባቸው ይላልና መተባበርን ግዴታ ያደርጋል። ከዛ በተረፈ ድንበር ተሻጋሪ ውሃን በተመለከተ አንድ ሀገር ድንበሩ ውስጥ ያለውን ውሃ የመጠቀም ሉዓላዊ መብት አለው እና ያን ሉዓላዊ መብት ግን በሶስተኛው ድንጋጌ ውስን ያደርገዋል። ያም ምንድነው? ይህንን ድንበር ተሻጋሪ ውሃ ሲጠቀም አንድ ሀገር በሌሎች ላይ ጉልህ ጉዳት ያለማድረስ ጥንቃቄ ማድረግ አለበት ነው። ስለዚህ ጉልህ ጉዳት ያለማድረስ ጥንቃቄን እንደዚሁ ግዴታ ይጥላል። በዛ የተነሳ ያ ሉዓላዊ መብት ውስንነት አለው፣ ጉልህ ጉዳት ባለማድረስ። ያለበለዚያ ግን መስኖን መጠቀም፣ ኃይል ማመንጨት፣ ለማንኛውም ነገር የመጠቀም ሉዓላዊ መብት አለን። በተቻለን መጠን ግን ጎረቤቶቻችን አሉ፣ ውሃ ይጠቀማሉ። በዛ ላይ ኑሯቸው፣ ስልጣኔያቸው፣ ህይወታቸው የተመሰረተ ነው። በአብዛኛው ጉልህ ጉዳት ካደረስንባቸው ይጎዳሉ። ህይወት ነው። ውሃ ከህይወት ጋር ከክብር ከልዕልና ጋር የተያያዘ ነው እና ያ ደግሞ በሰላምና መረጋጋት ላይ የራሱ ተጽዕኖ ስላለው ያንን ጥንቃቄ አድርጎ መጠቀም ሉዓላዊ መብታችን ነው። ጉልህ ጉዳት የሚለው ነገር ብዙ ጊዜ ሲነገር ይሰማል። በተለይ ለምሳሌ ከአባይ ወንዝ ጋርም በተገናኘ የህዳሴ ግድብ መሰራቱ የታችኛው ተፋሰስ ሀገራት ላይ የሚያመጣው ጉልህ ጉዳት የለም ሲባል ይደመጣል እና ጉልህ ጉዳት የሚለው ነገር ቁጥር አለው፣ ማርጂን አለው? ምንድን ነው? ምክንያቱም ህግ ሆኖ ለመውጣትም ጭምር የሆነ ሊቀመጥ የሚገባው ነገር ያለ ይመስለኛል። ምንድን ነው ጉልህ ጉዳት ሲባል? ጉልህ ጉዳት ሲባል እንግዲህ በሁለት መልኩ ማስቀመጥ ይቻላል። አንደኛው ለምሳሌ በሀገራቶች መካከል ስምምነት ካለ የመጀመሪያ ስምምነት ሊኖር የሚችለው ያው መተባበር ነው። ሀገራቶቹ ይተባበራሉ። ይህ ትብብር የቴክኒክ ትብብር ሊሆን ይችላል፣ ህጋዊና ተቋማዊ ትብብር ሊሆን ይችላል እና በተለይ ህጋዊና ተቋማዊ ትብብር ከሆነ ውሃውን ለመጠቀም የሚያስቀምጧቸው መርሆዎች አሉ። ትልቁ መርሆ ፍትሐዊና ምክንያታዊ አጠቃቀምን ማስፈን ነው። ስለዚህ ፍትሐዊና ምክንያታዊ አጠቃቀምን አገራቶች ውሃውን በመከፋፈል ማስፈን ይችላሉ፣ በአጠቃቀም ማስፈን ይችላሉ፣ በፕሮጀክቶች ማስፈን ይችላሉ። በሚፈልጉት መልኩ ያንን ሊያመጡ ይችላሉ። ፍትሐዊና ምክንያታዊ አጠቃቀም ላይ አገራቶች ከተስማሙ አንድ ሀገር በዛ ፍትሐዊና ምክንያታዊ አጠቃቀም ውስጥ ውሃውን ከተጠቀመ ጉልህ ጉዳት አላደረሰም ማለት ነው። በህጋዊ ማዕቀፉ ስር በህጋዊ ማዕቀፉ ስር ሆኖ አጠቃቀሙ በዛ ቢሄድ ምንም እንኳን ያን ውሃ መጠቀሙ በሌላው ሀገር ላይ ጉልህ ጉዳት ቢያደርስም ጉልህ ጉዳት አላደረሰም ይባላል። ስምምነቱ ስላለ ስምምነቱ ላይ ቁጥር ይኖራል። ቁጥር አለ። ፕሮጀክት ቁጥር ሊሆን ይችላል፣ በጊዜ የተቀመጠ የውሃ መጠን ሊሆን ይችላል፣ ወይንም ደግሞ ውሃውንም ተከፋፍለን ሊሆን ይችላል። ከዛ እስካልወጣ ድረስ ጉልህ ጉዳት አላደረሰም። ቢያደርስም እንኳን ማለት እንግዲህ ያ በሌለበት ምንድን ነው የሚሆነው ነው። ስምምነት ከሌለ የሚሆነው ምንድን ነው? ውሃውን የሚጠቀመው አካል የራሱን ግንዛቤ ይወስዳል። የሚወስዳቸው ግንዛቤዎች ምንድን ናቸው? አንደኛ አጠቃቀሙን ውሃውን ለምሳሌ በሚጠቀምበት ወቅት የታችኛውን ተፋሰስ አገር ተጠቃሚ ያደርጋል ወይ? ለምሳሌ ውሃውን ልትቀንስ ትችላለህ፣ ግን ሌላ ጥቅም ይሰጣል ወይ ለነዛ ሀገራት? እነዛ ጥቅሞች የሚያደርሰውን ተጽዕኖ የሚያካክሱ ናቸው ወይ ተብሎ ይታያል። ሌላኛው ያ ተጽዕኖ በሌላ ነገር ይካካሳል ወይ ነው። ለምሳሌ መስኖ ላይ ተጽዕኖ የሚያደርስ ከሆነ ኃይል በመስጠት ማካካስ ይቻላል። ሌላኛው ለራስህ የሚሰጠው ጥቅም አለ፣ እዛ የሚያደርሰው ተጽዕኖ አለ። ሁለቱን ስታወዳድር ለአንተ የሚሰጠው ጥቅም በጣም ከፍተኛ ከሆነና እዛ የሚያደርሰው ተጽዕኖ ደግሞ አነስተኛ ከሆነ አሁንም ጉልህ አይደለም ብለህ ትወስዳለህ። ምክንያቱም እዚህ ብትጠቀም የተሻለ ጥቅም ስለሚሰጥ በአጠቃቀም ላይ መደራደር ይቻላል። አጠቃቀሙ ላይ መደራደር ይቻላል እና በእነኚህ አይነት ግንዛቤዎች ነው ጉልህ ጉዳት አላደረሰም ማለት የሚቻለው። ለምሳሌ የህዳሴ ግድብን መውሰድ ይቻላል። የህዳሴ ግድብ ወደ ሱዳን ሲሄድ ውሃውን ስንይዝ እኛ ውሃ ሊቀንስ ይችላል። ውሃው በሚሞላበት ወቅት፣ ግድቡ በሚሞላበት ወቅት ወደዛ የሚሄደው ውሃ ሊቀንስ ይችላል። ውሃው ግን እዚህ አይቀርም፣ ተመልሶ ይሄዳል። ስለዚህ ውሃ አይቀንስም። ስለማይቀንስ እንዳውም ተጨማሪ ውሃ የሚያገኙበት ሁኔታ ነው ያለው። ጉልህ ጉዳት አያደርስም የሚባለው ለዚህ ነው። ሌላኛው በጣም በርካታ ጥቅም ታገኛለች ሱዳን። ደለል ይቀንስላታል፣ ጎርፍ ይቀንስላታል። ውሃው ስለተረጋጋ ተጨማሪ ኃይል ማምረት ይችላሉ። እንደዚህ እየተባለ የሚያደርሰው ጉልህ አይደለም የሚባለው ለዚህ ነው፣ የተሻለ ተጠቃሚ ስለሚያደርጋቸው። ግብጽ ጋር ስንሄድ ምናልባት ሱዳን ጋር የሚገኙትን ጥቅሞች ላታገኝ ትችላለች። ይሁን እንጂ ግን ተጨማሪ ውሃ የምታገኝበት ሁኔታ ሊፈጠር ይችላል። ከዛ ውጭ ግን ለምሳሌ ግድቡ በሚሞላበት ወቅት ከፍተኛ ኃይል ቢቀንስባት 10% ነው የሚቀንሰው። ግብጽ ደግሞ የውሃ ኃይል የምታመነጨው በጣም ትንሽ ነው። ለምሳሌ አሁን እስከ 60,000 ሜጋዋት ነው የሚያመነጩት። 2100 ነው ከውሃ የሚያገኙት። ያ ስታይ ወደ 5% ያክል ነው። ጠቅላላ ከምታመርተው 5% ነው። ከ5% ላይ የህዳሴ ግድብ 10% ነው የሚቀንሰው።
ስለዚህ 0.5% ነው የሚያደርሰው ጉዳት። ይሄ ጉልህ አይባልም በማንኛውም መመዘኛ። የኢትዮጵያ በአንጻሩ ግን ስናይ የኢትዮጵያን የኃይል አቅም እጥፍ ነው የሚያደርጉ። ስለዚህ እዚህ የሚሰጠው ጥቅምና እዛ የሚያደርሰው ተጽዕኖ ሲታይ እዚህ የሚሰጠው ጥቅም በጣም ከፍተኛ ስለሆነ ጉልህ አይደለም ብለን እንወስዳለን። ከዛ ውጭ ግን የምታገኛቸው ሌሎች ጥቅሞች አሉ። ግብጽ ባትቀበለውም እንኳን በተለይ አንድ በየ50 ዓመቱ የሚከሰት አንድ ክስተት አለ። የአባይ ውሃ የናይል ውሃ በጣም ይሞላል። ከሞላ በኋላ የአስዋንን ግድብ አደጋ ላይ ስለሚጥል ግብጾች ውሃውን ወደ በረሃ ይለቁታል። አሁን ግን የህዳሴ ግድብ ካለ ያ ነገር አይከሰትም። ውሃው እዚህ ይታቆራል። ከዛ በተረጋጋ ሁኔታ ይለቀቅላቸዋል። የአስዋን ግድብ አደጋ ላይ ወደቀ ማለት የግብጽ ህልውና አደጋ ላይ ወደቀ ማለት ነው እና በዛ አኳያ ስናይ ግብጽን ሁሉ የምታደግበት ሁኔታ ነው ያለው። እነኚህ ጥቅሞች እየታዩ ነው እንግዲህ ስምምነቱ የሌለበት ጉልህ አይደለም የሚባል የፍቅር ከሀገር እንውጣ እስኪ እንመለሳለን። ተመልሰን እዚሁ አባይ ላይ እንቆያለን እና የውሃ ባለቤትነት ነገር ውቅያኖሶችን፣ ባህሮችን በተመለከተ ለምሳሌ ኢትዮጵያ ለምሳሌ ቀይ ባህር፣ ሌሎችም የውሃ አካላት ባለቤት አላቸው ወይ? ወሰን የዚህ ሀገር ነው የሚባል ነገር አለው ነው ወይስ ዓለም አቀፍ ነው ጠቀሜታው? ሁለት አይነት አሰራር ነው ያለው። አንደኛው ለምሳሌ አንድ ሀገር ከባህር ጋር ድንበር ካለው እስከ ተወሰነ ማይል ድረስ የዛ ሀገር መብት ነው ተብሎ ነው የሚወሰደው። መለኪያ አለው። ከዛ ባለፈ ግን ዓለም አቀፍ ውሃ ነው፣ ማንም ሰው መጠቀም ይችላል በነጻነት። ስለዚህ አንድ ሀገር ወደብ ካለው ከወደቡ አንስቶ እስከ ተወሰነ ማይል ድረስ የራሱ መለኪያ አለው። እስከዛ ድረስ የዛ ሀገር መብት ነው የሚሆነው። እዛ ውስጥ ለመግባት የዛ ነገር ፍቃድ ይጠይቃል። አሳ ማጥመድ ከተፈለገ የአገር ነው የሚጠቀምበት። ሌላ አገር ከመጣ ፍቃድ ይጠይቃል። ከዛ ካለፈ ግን መርከቦችም በዛ ሀገር ድንበር ላይ ማለፍ አይችሉም። ፍቃድ ካላገኙ ፍቃድ ማግኘት አለባቸው።